ልክ ነው አልተሳሳትሽም እማዬ እንዴት መሊክ ማለት እኔ የእውነት አያት ለሆነ ማለት ነው አይደል ውዴ ያንን ልጅ ለማቀፍ እችላለሁ ማለት ነው እማዬ ነውና እኔ አያቴን ውዴ ብለን እንጠራት ነበር ያንቺም የልጅ ልጅ ውዴ ብሎ ይጠራሻል ሱምሩ ውዴ በጣም ደስ ይላል በጣም ሱምሩ ውዴ ውዷ እናቴ የኔ ውድ ልጅ ስልክ እየጠራ ነው እዛ ነው ሻይ እንድጨምርልሽ ትፈልጊያለሽ እንዴ ቆይ አንድ ሺህ ስልክ ላንሳውና ትቀጭልኛለሽ አቤት እማዬ ሰላም የኔ ውድ እንዴት ነሽ ልጄ ሱምሩ ውዴ ደህና ነኝ እማዬ አንቺስ እኔም ደህና ነኝ ያው እንደ ድሮ ከሂክመት ጋር አንድ ቤት ውስጥ እየኖርን አንድ አይነት አየር እየተነፈስን ነው አንቺስ እንዴት ነሽ አሁንም ያለቃሽ ቤት ውስጥ ነሽ ተመችቶሻል ልጄ ቤትሽ ውስጥ ጥሩ ነው ተመችቶሻል እማዬ ምንድነው ነገሩ ከኔ ጋር አብረሽ ለመኖር ወስንሻል ንገሪ እማዬ ቤቱን ደግሞ በጣም ወደሽዋል አይደለ ለዛ ነው እንደዚህ አይነት ጥያቄ የምትጠይቂው ሱምሩ እባክሽ እንደዚህ አይነት ነገር አትናገሪ እና ለምን ደወልሽልኝ እማዬ መልክ እንዴት እንደሆነሽ ማወቅ ፈልጌ ነው ተለቃለች አዎ ተለቃለች እኛ አስለቀቅናት አስለቀቃችኋት ከማን ጋር ከኑህ ጋር አዎ እና የት ነው የምትቆየው ካንቺ ጋር እማዬ ለምንድን ነው በድንገት ጥያቄ የምታበዥብኝ ምንድነው ውይ ሱምሩ ደግሞ ቆይ ጥያቄ መጠየቅ አልችልም ማለት ነው ልጄ ማለቴ ልክ ነሽ አዎ መጀመሪያ ላይ ደነገጥኩኝ ህይወታችንን ያበላሹታል ብዬ ፈራሁኝ እናም ሁሉንም ነገር ይቀይሩታል ብዬ ነው ነገር ግን ምንም ቢሆን የልጅ ልጆቼ ናቸው ገባሽ ሱምሩ እኔም እነሱን በጣም ነው የምወዳቸው ጉቦ መሆኑ ነው? አዎ እንዴት እንድትፈቅድልኝ ነው እሺ አሁን ይሄ የተናገርከው ነገር ምን ያህል እንደሚያስጠላ ታውቃለህ ግን አውቃለሁ ትልቅ ህልም ነበር የሴቪ ላይ መሊክ ልጄን በሆዷ ይዛ መጣ ነበር እኔ ደግሞ የፍቺ ወረቀቱን እየፈረምኩ ነበር አንቺኑ ጋር እየሄድሽ ነበር ደስ ብሎን ነበር ሁሉም ነገር እንደ አዲስ እየጀመረ ነበር ሁላችንም ተደስተን ነበር በዛ ላይ ልጃችንን አብረን እያሳደግን ነው ግን እሱ ህልም ነው በቃ ዝም ብሎ ህልም ደህና ነህ ግን ጃሃን አይደለም ከዚህ በኋላ እኔ ደህና ነው ታውቂያለሽ ሴቪ ላይ በጣም ሰው መውደድ እንደዚህ ያደርጋል ብዬ በጭራሽ አስቤ አላውቅም እኔ ፍቅር ሰውን ያድናል የተሻለ ሰው ያደርጋል ብዬ አስብ ነበር ግን እንደዛ እንዲሆን ፍቅርን ማሳደድ አለብህ እንደዛ አይመስልህም አሁንም ለምን እንደዚህ እንደምትሆን አላውቅም ጃሃን ሜሌክን እየጎዳሃት ነው እኔንም እያስጨነከኝ ነው ራስንም እየጎዳህ ነው ለምን ታሲኒን ሸርሊ የሚባለው ሰው ቤተሰቤን ሊጎዳ ሲሞክር ምንድነው የማደርገው ዝም ብዬ ልመልከት ዝም ብዬ ልቁ እሱ ተናግሯል እኔ ጠላት ነኝ እና እስከማሸንፍ ድረስ ብሞት አላቆምም እያለ ሲዝትብኝ ነበር እና ምን ላድርግ ለምን አልገባኝም ይሄ ሰውዬ ለምንድን ነው እንደዚህ በጣም የሚጠላህ አያቴ እሱንና እናቱን የሆነ ሰዓት በጣም ጎድቷቸው ነበር ለዛ ነው ሴቪ ላይ የእውነት እንደዛ ይመስልሃል በእርግጠኝነት መቼም ሌላ ምክንያት መኖር አለበት ጃሃን ለምሳሌ አላውቅም ግን
ያው ሰው መላ ቤተሰቡን የሚጠላው በዛ ምክንያት ብቻ ሊሆን አይችልም ብዬ ነው። ምናልባት እናትን ያውቃት ነበር፣ ምናልባት ይወዳትም ነበር። ግን እናትህ አባትህን አግብታ ይሆናል። አላውቅም ብቻ የሌለ ነገር አታውሪ እሺ ሴቪሌ። እሺ አላውቅም፣ ግን ይሄ ነገር ስለ ገንዘብ ወይም ስለ መዋረድ አይደለም። የሆነ ጥልቅ ስሜት እንዳለበት አውቃለሁ። እንደዛ ይመስለኛል። አላውቅም፣ እንደዛ ሆነም አልሆነም አላውቅም። ግን ጥላቻ ፍቅርን ወደ ቁስል ይቀይረዋል። ያቃጥላል፣ ይጎዳልም፣ ያስቀያል። የማታውቂውን ሌላ ሰው ያደርግሻል። እኔ የማውቀው ኖህና መሌክን ሲጠቀምባቸው እንደነበር ነው። አሁን ይህን ሁሉ እያወቅኩ ቆይ እንዴት ነው ከእሷ ጋር ልሆን የሚችለው? አንተ ተነስተህ ሂድ፣ ግን ብዙም የሚቀየር አይመስለኝም። አመሰግናለሁ። ብዙ ጊዜ ሴልቹክ ያፈላውን ካልሆነ አልጠጣም፣ ግን ደግሞ አንቺ ስላፈላሽው። እኔ አይደለሁም ታሲን፣ መሊክ ነች ያፈላችሁ። ጥሩ ነው። የመሌክ እጅ ስለነካው ይጣፍጣል። አሪፍ ነው። ዛሬ ልጄ ስለምትለቀቅ ነው ወደ ስራ ቦታ ያልሄድኩት። ነገ ልሄድ አይደለ? አዎ። ምንም እንዳልተፈጠረ ዝም ብለሽ ወደ ስራ ቦታ ሂጂ። ዝም ብለሽ አስመስይ። ቆይ እሺ፣ እኔ እንዴት እንደዛ አደርጋለሁ? ምንም እንዳልሆነ እንዴት አስመስላለሁ? በጣም ከባድ ነው እኮ፣ ይከብደኛል። መረጋጋት አለብሽ ሱምሩ። እንደተነጋገርነው ቀስ በቀስ ይሆናል። ለሴልቹክ አንዱ መኪና እንዲያዘጋጅልሽ እነግረዋለሁ። አይ አያስፈልግም። እኔ እንደለመድኩት በአውቶቢስ እሄዳለሁ። አታስብ። ደግሞ የመላው ከተማ መነጋገሪያ መሆን አልፈልግም። ያው ሰው ለማውራት ዝግጁ ሆኖ ነው የሚጠብቀው። ልክ ነሽ፣ ግን ደግሞ ደስ አላለኝም። ግን ልክ ነሽ። ይኸውልህ አንተ ጥሩ ሰው ነህ ታሲን። የእውነት በጣም ነው የማመሰግን ታሲን። ሱምሩ፣ እኔ ይሄ ሁሉ ምስጋና ለእኔ አያስፈልገኝም። ምንም ችግር የለውም። ማለቴ ያው ሴልቹክ መውጣታችን ነው። እሺ፣ ሱምሩ ከኑህ ጋር ነው የምትሄደው። እሺ ታሲን፣ ግን በሳሪካን በኩል ባንሄድ ይሻላል። እዛ መንገዱን ዘግተውታል። ደኑን እያሰሱት ነው። ምን ተፈጠረ? መንገዱን ለምንድን ተዘጋው? ቆይ የሆኑ ሰዎች ደን ውስጥ እንደ መቃብር የተቆፈረ ትልቅ ጉድጓድ አግኝተው ነው። እንዴት ማለት? ጉድጓድ ውስጥ አስክሬን ነበር እንዴ? አይ፣ ግን ተቆፍሮ ስለነበር በቅርብ አስክሬን ካለ ብለው አገሩን እያሰሱ ነው። የማንን አስክሬን ነው የሚፈልጉት? ሰምታል እንዴ ሴልቹክ? እኔ አልሰማሁም፣ እርግጠኛ አይደለሁም። በቃ እሺ ቶ እንግዲህ አስክሬን ካለ ያገኙታል አይደል? በይማኝ ሄዱ። ቀስቀስ በልግባ ሴልቹክ። ልጄ፣ ያንን ጉድጓድ ለዛ ሰውዬ የቆፈርከው አንተ ነህ? እርሹማ እባክሽ። ቆይ
ግን ደግሞ ደን ውስጥ እንደሚያገኙት እርግጠኛ ነኝ። ምናልባት እኔ ቤት ለመጨረሻ ጊዜ እንደመጣ ይደርሱበት ይሆናል። እማዬ፣ ማንም ሰው ደን ውስጥ ምንም ነገር አያገኝም። አታስቢ ያልኩሽ። በጣም አዝኛለሁ። በጣም ለምንድን ያዘንሽው? ይሄ እኮ ፍትህ ነው እማዬ። ይሄ ሰው የሚገባውን ነገር ነው ያገኘው። በጣም ይገርማል። ተዘጋጅተሻል? ዝግጁ ነኝ የኔ ውድ ልጅ። ይህንን ጊዜ ለረጅም ጊዜ ስጠብቀው ነበር። መልእክቱ የደረሳቸው ይመስልሻል? አዎ ደርሷቸዋል። አሁን መንገድ ላይ ናቸው። የሆነ ነገር ልንገርሽ እማዬ፣ ይህኔ በጣም ለማወቅ ፈልጎ ነው የሚሆነው። በጣም እማዬ፣ እመኝ። ይባስ ነው የሚያብዱት የኔ ልጅ፣ ይባስ። እንሂድ። ወዴት? ምን ማለት ነው ወዴት? እማዬ፣ ወደምንሄድበት ቦታ ነው። ውዴ፣ እኔ በራሴ መሄድ እችላለሁ። እሺ፣ አሁን ስለነባስ። እርግጠኛ ነሽ ግን? እርግጠኛ ነኝ ውዴ፣ ከመቼውም በላይ እርግጠኛ። አይዞሽ እማዬሽ። ነገር አዘጋጅቻለሁ ወይዘሮ ሱምሩ። በጣም ነው የማመሰግነው። አሁን ወደ ስራሽ መመለስ ትችያለሽ። አመሰግናለሁ። አንድ ነገር ልትይኝ ትችያለሽ? እባክሽ ነው ወይዘሮ ሱምሩ፣ አንዳንድ ጥያቄዎች ልጠይቅሽ ፈልጋለሁ። ልጀምር ነው ግን አሁን የምጠብቃቸው ሰዎች አሉ። ቶሎ መድረሳቸው አይቀርም። ስለዚህ ትንሽ እንጠብቃቸው። ምንድን ነው? እውነት አብዳለች። የፍቺ ማመልከቻ ስላስገባው ጋዜጠኞች ጠራች። አሁን እንደዚህ የምታደርገው የመልስ ምት መሆኑ ነው። ይገርማል። አልቀርባትም። የሚገርም ነው። ምንድን ነው እያደረገች ያለችው? መድረኩ፣ ማይክሮፎኑ ለማመን ይከብዳል። እሺ መጀመር እንችላለን ሰዎች። እንደምታውቁት ለረጅም ጊዜ ከሳሜት ሻንሳላን ጋር ህጋዊ ጋብቻ ውስጥ ነበርኩ። ሳሜት ሻንሳላን የፍቺ ማመልከቻ አስገብቷል አይደል? ስለዚህ እንፋታለን። እንግዲህ ይሄ ትዳር በፍቺ መገባደድ ይችላል ማለት ነው። ይሄ ደግሞ ምንም ማለት አይደለም። ሆኖም ግን አንድም ሰው የሌላውን ክብር መንካት የለበትም። ይሄ በጣም የሚያስጠላና የሚያሳፍር ነገር ነው። በዛ ደግሞ አዝኛለሁ፣ ምክንያቱም በጣም ያሳፍራል። አሁን እናንተ እዚህ ያላችሁበት ምክንያት ከሻንሳላን ቤተሰብ የደረሰብኝን በጣም የሚያስጠላና አንገት የሚያስደፋ ጥቃትና ስድብ በትክክል በመረጃ ለማጋለጥ ነው እና ደግሞ ለዚህ ዝግጁ ናችሁ ብዬ አስባለሁ። በእጃችሁ ያለው ዶክመንት እንደሚያሳየው ከሆነ እንግዲህ እነዚህ ዶክመንቶች ምንድን ናቸው? አሳይ፣ ማየት ፈልጋለሁ። በማድረጌ የእውነት ነው በጣም አዝኛለሁ። ግን ደግሞ እንደምታዩት ሳሜት ሻንሳላን የልጄ ትክክለኛ አባት እንደሆነ በማስረጃ እንዳረጋግጥ ተገድጃለሁ። የሚገርማችሁ ይሁሉ እንዲሁም ቤተሰባችን ውስጥ ያለች አንዲት ከዳተኛ ሴት አለች። የእኛ ልጅ ሀሪካ ሌላ አባት እንዳላት ማለትም ከሌላ ወንድ እንደወለድኳት አስመስላ ቤታችን ውስጥ ትልቅ መከፋፈልና ጦርነት ፈጠረች። ይሄ
እውነተኛ ዶክመንት እንዳልሆነ እንዴት እርግጠኛ መሆን እንችላለን ወይዘሮ ስምሩ?